ነፂ ማለት ነው። ምን ነው ሚዲያውን አግማማሹ እኮ በሰላም ነው ግን ሰላም አይደለሽም ወይ? በመጀመሪያ ደረጃ ሴትነትሽን አክብሪ እና ወዶ መለያየት ወይም ደግሞ አፍቅሮ መለያየት ባንቺ አልተጀመረም ማለት ነው። በሁሉም ሴት ያለ ነው። ሴት በቃ ታፈቅራለች፣ ትለያለች እና ህይወት ይቀጥላል። አዲስ ህይወትሽ ብትቀጢ ምን ይመስልሻል? ከአብርሽና ከሩታ ጭንቅላት ወለቅ ብለሽ ወተሽ ማለት ነው። ለምን በነገራችን ላይ ተምረሻል ተብሏል ማለት ነው። እና ያ የተማርሽ እውቀት የት ሂዶ ነው ማለት ነው። እና እባክሽ ሴትነትሽን አታርክሺ እየመጣሽ ማለት ነው። ባለፈ ደግሞ ሳይ አብርሽን ከህይወት ያውጥቻለሁ ብለሽ ፈቶ ስታቃጥያ አይቼ ነበር ትላንትና። ዛሬ ምን አስበሽ እንደምትመጪ አላቅም። ብቻ ምንም ነገር አልልሽም። እስቲ ከጓደኞችሽ ተማሪ ማለት ነው። ከዚህ በፊት ለምሳሌ ላምጣልሽና ፍቅር የአብርሽ ፍቅረኛ ነበረች እና አብረው 5 ዓመት ያክል በጣም ብዙ ጊዜ አንቺ እንደውም 2 ዓመት ምናምን ነው የተባለው። ብዙ ጊዜ አሳልፈዋል፣ ብዙ ላይፍ አሳልፈዋል። ከፍቅርም ጋር በጣም ዩቱብ እየሰራ አይተነዋል ማለት ነው። ከአንቺ እንደውም የተለያየ ለራሳችሁ ላይፍ ይኖራችሁ እንጂ ዩቱብ ላይ ሚዲያ ላይ ራሱ አናቅሽም ነበር። ሰሞኑን በመጣሽበትንና ፍቅርን አይተሽ ለምን አትማሪም? ፍቅር እውነት ለመናገር በዚሁ አጋጣሚ በጣም ጀግና ሴት ናት። ሳላደንቃት አላልፍም። ልክ እንደዚች መታ እኝኛ አላለችም ብዙ ማለት ነው። ፍቅር ማለት ከአብርሽ ጋር ብዙ ቪዲዮዎች ሰርታለች፣ ብዙ ላይፍ አሳልፋለች ማለት ነው። እና ይሄንን በፍቅር ተማሪ ማለት ነው። ፍቅር ዛሬ የት እንዳለች ጀግና ሆና የት እንደቆመች ከአብርሽ ፊት ለፊት ራሱ ቆማ ተጋፍጣ ብዙ ጊዜ ብዙ ነገር አድርጋለች ማለት ነው። እና ብዙም ሰው ጠራልሻለሁ። ለምሳሌ ጓደኛሽ ሄለን ከማርክ ጋር ነበረች። በቃ ላይፍ ነበረ፣ አፍቅራ ተለያዩ ማለት ነው። እና ፍቅር ባንቺ አይደለም የተጀመረው ማለት ነው። ሲቀጥል እዚህ ጋር አብርሽንም ሩታንም አታስቆቁሪ እባክሽ፣ ወደ ራስሽ ተመለሽ። እኔ እውነት ለመናገር ማለት ነው አብርሽ ከነፂ ላይፍ ባለ ሰዓት ማናችሁም ታውቃላችሁ። እኔ ብቻ ይሄ ከፍቅርም ላይፍ ቢኖረው ከነፂም ላይፍ ቢኖረው አብርሽ የልጅ ደረጃ አልደረሰም። ምክንያቱም አብርሽ ሊያጠፋ ይችላል፣ ጥፋት ሊኖርበት ይችላል፣ ሊሳሰት ይችላል። በአነጋገሩ በሆነ ነገር በቃ የሆነ ጥፋት ሊኖርበት ይችላል። ነገር ግን አብርሽ ከሁሉም ጋር ነው ብላችሁ የላያችሁት ነገር የአብርሽ ልጅ ነው ጉዱ ይወጣል እያላችሁ ብዙዋቸው የምታወሯላችሁ። በመጀመሪያ ደረጃ እኔ ያለ ነገር በስተጀርባ አጣሩ እስቲ ለምን እንደሚሰራ ይሄን ያክል ለምን እንደሚያደርጉ የቡታጀራ ዩቱበሮች። በነገራችን ላይ የአብርሽና የሩታ ህይወት ወይም ትዳር ማለት ነው እንደ መርካቶ ሱቅ አድርገውታል ማለት ነው። ያረጉበትን ምክንያት ልንገራችሁ። ከዚህ በፊት አብርሽና ሩታ የተለያየ ድራማ ሰርተዋል ከነዳኒ ማለት ነው። በሳቱ ማንም አላወቀም ነበር። ሁላችንም በጣም ተጎተናል፣ በጣም ተሰድበናል በላወቅነው ነገር ማለት ነው። ነገር ግን አሁን ይህንን ድራማ ይዞ ወደ ተመልካች ጋር ሲመጣ ተመልካች ሁሉም ነክቷል፣ ድራማ እንደሆነ ታይቷል ማለት ነው። ለዛ ውጤታማ አልሆኑም። የቡታጀራ ዩቱበሮች ሆነው ብለው የአብርሽና የሩታ ትዳር ሊበትኑ የተነሱት ራሳችን እነሱ የራሳቸው ጉዳይ ማንም እየነገደባቸው አይደለም ወይ እኛስ ለምን አንሰራም ነበረ ብለው የተነሱት። ነገር ግን ተመልካችም ሆነ ኦዲየንስም በደንብ ስለገባባቸው በጣም ውጤታማ አልሆኑም። እውነቴ ነው የምላቸው። ሀተ ሞር አብርሽ ጋር ስትሄድ ሌላ በመጀመሪያ እንደሆነ እንደ ፍቅር እንደ እነዳኒ በሰሩበት ታይም ቢሆን ሁሉም ነገር ቫይራል ይወጣ ነበር። ነገሩ አሁን ቫይራል አልወጣም። ሞር እንኳን የና አብርሽና የሩታ ቪዲዮ ራሱ እስከ 200,000 ውሎ አድሮ ነው የሚገባ የነበረው ማለት ነው። እና አሁን ሁሉም ነቅቶብሻል። ሁላችንም ተነቃቅተናል። እባካችሁ በተለይ ደግሞ የአብርሽና የሩታን ስም ካልጠራችሁ እኔ ግራ የሚገባኝ ነገር ዩቱብ አይከፍላችሁም ወይስ አብርሽና ሩታ ሳጠሩ ራስ ምታት ውሎ አያሳድራችሁም? ክኒና ናቸው አብርሽና ሩታ። እግራ የገባኝ ነገር ማለት ነው። በራስሽ ለምን አትተማመኝም? በራስሽ ተማምነሽ ኦዲየንስን ይቅርታ ጠይቀሽ ወደዚህ ለምን አትመጪም? ሲቀጥል ልንገርሽና እቺ ልጅቷ ማለት ነው ልጅ ማለት ጸጋ ነው። ልጅም ቢኖርሽ ምንም አይደለም፣ አላህ ያሳድግልሽ። ነገር ግን ልጅሽም አይደለችም። የሚገባው ይገባዋል፣ ያዋቀ ያውቀዋል ማለት ነው። እና በልጅ ደግሞ ባትነግዱ፣ በልጅ ቀልድ ባታረጉ በጣም ደስ ይለኛል፣ እንደኔም ማለት ነው። ሌላው አላውቅም። ሞሽም ተነሳሽም ልንገርሽ አይደለም ምንም አልሽ አብርሽና ሩታ ጊዜ ቢያራርቃቸው ነው እንጂ አብርሽ ላይፍም ያደረገው ከሩታ ነው።
የመጨረሻውም ላይፍ ደግሞ ሚስቱ የምትሆነው የልጆች እናት የምትሆነው ሩታ ናት ማለት ነው። ምክንያቱም አንቺ በፊት ይሄንን ቦታ ካለሽ አሁን እቺ ልጅ ቢያንስ 2 ዓመት ከ2 ዓመት በላይ ይሆናታል። እስከዛ ድረስ የት ሂደሽ ነበር? ጭራሽ ስታለቅጂም ቤተሰብም አላየም፣ ስትወልጂም ቤተሰብ አላየም። ዛሬ እንዳላወቀ ነገር ማለት ነው የምትሆኝው። ለምን ሚዲያ ላይ ለምን ስምሽን ታስጠፊያለሽ? አብርሽና ሩታ ስለምን ታስጦቅሪያለሽ? ችግር የለውም እኮ አብርሽና ሩታ ጎዳለው ስትይ እባክሽ ራስሽን እንዳትጎጂ። ከምሬ ነው ምላሽ። አብርሽና ሩታ ከዚህም የበለጠ ላይፍ አሳልፈዋል። ከዚህም የበለጠ ተብለዋል፣ ተሰድበዋል። ምንም አይመስላቸውም። ግን አንቺ ሴትነትሽ ባታረግሺ ያልሆነ ውሸት ወሬ ይዘሽ ከምትመጪ እዚህ ደግሞ በጣም የአብርሽና የሩታ ደግሞ የሚወዷቸው ኦዲየንሶች አሉ። ባትበጨብጫቸው በጣም ደስ ይለኛል። ይህንን ሁሉን የምናገራችሁ ብዙዋችሁ ሌላ ልጅ ይዛ መታለች የአብርሽ ነው ወይ? በጭራሽ የአብርሽ ልጅ አይደለችም። እኔ እንጃ እናንተም ታውቁታላችሁ። አብርሽ በዛ እድሜው ለዚህ ነገር ይደርሳል ብዬ አልልም። በእርግጥ አዎ አብርሽ ራሱም ተነግረዋል። ከሰው ላይፍ ማሳለፍ ደስ ይለኛል፣ ፈቶ መነሳት ደስ ይለኛል። በቃ ላይፍ ነበራት፣ ያፈቅራት ነበረ፣ አለቀ። ይሄ እኮ በሁላችንም የተጀመረ ነገር ነው ወይስ በነፂ ነው? ዛሬ በነፂ ነው አብርሽና ሩታ ስለተለያዩ ብርቆ ነው የሚገኘው ማለት ነው። አረ በጣም ይደብርብሻል ነፂ። እውነት በሴትነትሽ ተጠቀሚበት። ከምሬ ነው ምልሽ። ብር ጠፊ ነው፣ ግን ሴትነትሽን አክብሪ። ጓደኞችሽን ጓደኞችሽ ዛሬ እንዴት እንደሚሆነው አፍቅረው ራሱ ሞል ለብዙ ጊዜ ሚዲያ ላይ እየተሰደቡ እየተረገጡ የኖሩ ጓደኞችሽ አሁን የራሳቸው ነገር እየሰሩ ነው። እና ለምንድነው አንቺ ከኦዲየንስ ጋር ተግባብተሽ ማሰሪ የራስሽን ስራ? የረሳሹ ነገር ውለሽ እያደርሽ የሆነ ሀሳብ እያመጣችሁ ሁላችሁም ታውቃላችሁ። በነገራችን ላይ ማለት ነው ከምሬ ነው ሙላችሁ የቡታጀራ ዩቱበሮች በጣም ቅናታም እንደሆኑ በአብርሽና በሩታ አይቻለሁ። አብርሽና ሩታ እንዴት እንደሚጥሏቸው እኔ እንጃ። በተለይም ደግሞ አብርሽን አላቀም በእግሩ ቆሞ ስለሄደ ራሱ ማይወዱት ዩቱበሮች አሉ። በቃ ሆነ ነጋ ጠባ የአብርሽን ስም እንዴ! አብርሽ መድኃኒት ነው እንዴ? እኔ ግራ የሚገባኝ ነገር ማለት ነው። ጠብታ ከሆነ እስቲ ንገሩን ማለት ነው። እኛም ጠብ እናርግና ማለት እንሞክረው ከምር በጣም ያስጠላል። የሀገር ልጅ ማለት አብራችሁ ጠጥታችሁ አብራችሁ እየበላችሁ እንኳን እሺ ነፂ ብታጠፋ እንኳን ወንዶች ማለት ነው እኔ እንጃ ሴታ ሴት ላቸው አይደለም። ሴት እንደዚህ እንደ ወንዶች ራሱ ሴታ ሴት አትሆንም። ሴት በራሷ ራሱ ጀግና ናት፣ በጣም ጎበዝ ናት። ራሷን ትመራለች ሴት ልጅ ማለት ነው። ወጥታችሁ ከእሷ ጋር ካሜራ ሆነ አልሆነ ከምትሉ ነፂ ይሄ ነገር ይደብርብሻል፣ ያስጠላብሻል። በቃ የአብርሽ ላይ ፋስ አልፏል። ራስሽ ተስተካክለሽ ጥሩ ሁኔታ ይዘሽ ወደ ኦዲየንስ ቅረቢ። ለምንድን ነው ማትሏት? እኔ ግራ የሚገባኝ ማለት ነው ብትወልድስ? ቆይ እርጉዝ እያለች ወይም ደግሞ ይሄንን ነገር ያዋጣኛል ብላ ይሄንን ላይፍ ስትገባበት ለኦዲየንስ መጥቼ ነገ አሳውቃለሁ ወይም ደግሞ የአብርሽን ስም ኦዲየንስ ፊት አጠራለሁ ብለሽ ነበር። እኛ ምን አገባን? ነገና ዛሬ እኛን እየመጣችሁ መጨቀጭቁን ኦዲየንስ ሁሉም ነገር ስሙ። የመጨረሻ እውነት ይሄ ነው፣ እውነቱ ታሪኩ። ምን እናርግ? በህይወትሽ ላይ እኮ እኛ አልነበርንም። በህይወትሽ ላይ እኮ ስታስቢ አንቺ ዩቱበር ሆናለሁ ብለሽ አስበሽ ነበር። ከአብርሽ ጋር ሰራለሁ ብለሽ ነበር። እና የሚገፋፉሽ ልጆች እህቴ ባክሽ ራስሽን ጠብቂ። እነዚህ በይ እንደዚህ አድርጊ እንደዚህ ስሪ የሚሉ ወንዶች ካጠገብሽ ያሉች አያወጡሽም። በሴትነትሽ ተጠቀሚበት ነው ምለው። በዚሁ አጋጣሚ ልጅቷ የአብርሽ አይደለችም፣ ተረዱ እሺ።